አሰላሙ አለይኩም ወረህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር እና ላይክ እያደረጋችሁ ለምታበረታቱን ከልብ እናመሰግናለን። አሁንም ሼር ላይክ እያደረጋችሁ አበረታቱን ሁላችሁም ማለት ነው። እኔና ሽብሬ እንደተለመደው መጥተናል፣ ወይም ደግሞ አጋዥ ጋር ማለት ነው መጥተናል። አንዳንድ ጥያቄዎች አሉ የተጠየቅነው። ምክንያቱም በመቸለት ከትላንት ወዲያ የተለቀቀ ቪዲዮ ላይ ነው ጥያቄ የተጠየቅነው። ነገር ግን ትላንት ቪዲዮ ሌላ ሰርተን ስለነበረ በዛ ምክንያት አልመለስኩም ማለት ነው። በነገራችን ላይ እህቴ መሬም ከልብ አመሰግናለሁኝ። ባለፈውም ጥያቄ እንደዚሁ ጠይቃኝ መልሼላታለሁኝ። ምክንያቱም ይሄ ጥያቄ እኛን ለማበረታታት እና እኛን ወደፊት እንትን ለማለት ነው። ከልብ አመሰግናለሁ እንጂ የኔ ማንኛውም ነገር ስለምጠይቀኝ የኔ ታሪክ ለሷ አስፈልጓት ሳይሆን ቢያንስ ለኔ አይዲያ እየፈጠረችልኝ ነው። ባለፈውም ተናግሬያለሁኝ እና በዚሁ አጋጣሚ እህቴ አመሰግናለሁኝ ማለት ነው። ከዛ በተረፈ ወደ ጥያቄ እገባለሁኝ ማለት ነው። እህቴ ምን ብላኛለች መሰላችሁ? ታያችሁ ከሆነ ያው ስክሪኑንም ላይ አድርገዋለሁኝ። ብዙ አይታይም መሰለኝ፣ አይታይም፣ ነጭ ሆኖ ነው ያለው። ቀጣይ ደግሞ በሚያስቅ ቪዲዮ እንፈልጋለን ፈገግ እንድንል አብረን። የመጀመሪያው ህፃን ሆነሽ ተገርፈሽ ታውቂያለሽ? ምንስ አጥፍተሽ ብላኛል። ሌላው ደግሞ ሌላ ምን አስቂኝ ገጠመኝ አለሽ ስደት በነበርሽበት ጊዜ? በመጨረሻም ላንቺ ከቤተሰቦችሽ ውጭ ታላቅ ውለታ የዋለልሽ ሰው አለ ወይ አለችኝ። ከዛ ቀጥሎ ደግሞ ወይም አለች አለ ወይም አለች አለችኝ። ያኔ ከቤተሰብ የዋለልሽ ላንቺ ትልቅ ውለታ አለ ወይስ አለች ነው መሰለኝ። ከዛ ደግሞ ካለ አመስግኚው ወይም አመስግኛት። በነገራችን ላይ አስቂኝ ገጠመኝ ያላችሁ ኮሜንት ላይ ጻፉልኝ፣ ፈገግ እንበል። ቀጣይ በሳቅ እንደምንገናኝ ተስፋ አደርጋለሁ ኢንሻአላህ ብላለች። ይሄንን እንትን ለሁላችንም ነበረ የጻፈችው፣ ግን ሁሉም ወደ ስድብ ስለሆነ የሚሮጠው ያንቺን ኮሜንት አንብበው መሬምዬ አልጻፉልሽም ማለት ነው ገጠመኛቸው። ምክንያቱም የስድብ እንትን ስለሆነ ያዘሉት ወደ ስድብኛ ለመሳደብ ነበር እየሮጡ የነበሩት ማለት ነው። እና ያነቡት አይመስለኝም። እንዲሁም ደግሞ አንዲት እህቴም ሌላም ጥያቄ ጠይቃኛለች ማለት ነው። ሌላ እህቴም አለች፣ መካ ነው የሚለው ዝጋ ስሟ። እኔም ጥያቄ አለኝ። ስደት ስንት አመት ቆየሽ? ተስደሽ መተሽ ነው ያገባሽው ወይስ በፊት አግብተሽ ነው የሄድሽው? ተስደት ተመለሽ ምን ገጠመሽ ምናምን ብላኛለኝ። ሌላም ጥያቄ ያለ እንደዚሁ ስደት ስንት አመት ሰርተሻል? ቁርአንስ ቀርተሻል? የት ሀገር ልጅ ነሽ ብላኛለች እህቴ። የስችቴ ደግሞ ዚነት ሰይድ ነው የሚለው። የሁላቸውንም ዛሬ ለመመለስ ዝግጁ ነኝ ማለት ነው። በመጀመሪያ ግን የመሬም ስለሆነ መጀመሪያ የተጻፈውን ኮሜንት የእሷን ነው የምመልስላት ማለት ነው። ሽብሬ እንዳትስቅ ያው እሺ። ሽብሬ በነገራችን ላይ ቪዲዮ ልሰራ ነው ትገቢያለሽ ስላት አዎ እገባለሁ እኛ ላይ መጣች ማለት ነው። አሁን ውዶችዬ የመሬምን ነው የምመልስላት። የመጀመሪያ ህፃን ሆነሽ ተገርፈሽ ታውቂያለሽ? ምንስ አጥፍተሽ ብላኛለች። አዎ ተገርፌያለሁ። ሁሉም ሰው ሳይገርፍ ያደገ ሰው የለም። ተወልጄ ያደግኩት ገጠር ነው። ከዛ ስንዴ እየጠበቅኩኝ ስንዴ ትቼ ልጫወት ሄጃለሁኝ። ከዛ ያንን ወፍ ነው ከብትም ብቻ ገብቶ ወፍም አለ ከብትም እንዳይበላው ነው የምጠብቀው። ለመጫወት ጥዬው ሄጃለሁኝ። ከዛ እዛ እንደሄድኩኝ አባቴስ ላይ ሆኖ ማለት በሩቁ ነው እየተጣራ ነበረ። እኔ አልሰማሁትም። የመጨረሻም የመጀመሪያም አባቴ የገረፈኝ። አባቴ ብዙ እናቴ ናት የምትገርፈን እንጂ አባቴ ብትር አያነሳም። ከዛ ሲጣራ አልሰማሁትም። እኔ እዛው እየተጫወትኩኝ ነበረ። ልክ መጥቶ ሳየው እዛ እህሉ ላይ ስንዴውን እያየ ሳገኘው ስመለስ ቀስ ብሎ ወንጭፍ በምንጠብቅበት በዛ ገርፎኛል ማለት ነው። ያው የመታኝብኝንም ጭምር ነው የነገርኩሽ። በምክንያትስ ያልሽውን ማለት ነው። ህፃኑ ነው መቼም ጥፋት የማያጠፋ ሰው የለም። አባቴ ብዙ ብትር እኛን አይመታንም። እናቴ ናት ትንሽ የምትገርፈን። ግን የመጨረሻም የመጀመሪያም አባቴ ስንዴ ያስበልቼበት እየጠበቅኩኝ ያቺ ብትር ቀምሻታለሁ። ወንጭፍ ነው ያውም ወንጭፍ ለመጠበቂያ ማለት ነው። በዛ ላይ ተገረፍኩት ማለት ነው። ሌላው ደግሞ ምን አለ መሰላችሁ?
ሌላው ምን አስቂኝ ገጠመኝ ያለሽ ስደት በነበርሽበት ጊዜ? ስደት በነበርኩበት ጊዜ በነገራችን ላይ ብዙ አስቂኝ ነገሮች ይኖራሉ። ነገር ግን አንድ አስቂኝ ነገር ጓደኞች ጋር ሁለት ጓደኞች ጋር እንደዚህ ዝም ብለን ዝናብ ይጥላል እና ዱባይ ዝናብ እየጣለ ወርቅ ቤት ደሃ ማን ነው ወርቅ ቤት አልኩኝ በደሃ ምናምን የሚሸጥበት ማዶ እንትን አለ ሳር አለ። እዛ ጋር ሄደን ቁጭ ብለን ውለን ከዛ ምሳ ራበንና ብዙም ብር አልነበረንም። ምሳችንን በቃ እንደዚህ አጋጭተን ምሳችንን እንብላ ብለን ምግብ ቤት በዛ አካባቢ መፈለግ ጀመርን። ከዛ መፈለግ ስንጀምር አላገኘንም። የሆነ ልጅ እንዲያጋጣሚ ያገኘንና ዱባይ በነገራችን ላይ በዚሁ አጋጣሚ የወንድ ስራ በጣም ከባድ ነው። እኔ እንጃ ከምነግራችሁ በላይ በዛኔ እኔ በነበርኩበት ሰዓት ራሱ እንኳን ማለት ነው። አሁን ላይ ራሱ በጣም ሰው እየበዛም ነው፣ ስራም የለም። እና የሆነ ልጅ ለካ ዝም ብሎ ሜዳ ማለት እየዞረ ነው፣ ስራም የለውም። ከመጣም እኔ ምን እንደሆነ አላውቅም፣ ብቻ ዝም ብሎ ነው። እና ልጁ እኔ አውቃለሁኝ አሳያችኋለሁኝ አለን። እኔና ሁለት ጓደኛዬ ነን፣ ሶስት ነን ማለት ነው። ከዛ አሳያችኋለሁኝ ሲለን እሺ አልንና ወሰደን አሳየን። ከዛ ልጁም ለካ ርቦታል እና በቃ እንዴት እናድርግ ብር አልያዝንም እንዴት እናድርግ ምናምን አለና ያንን ምግብ አዘዝን። ልጁም ብር የለውም መሰለኝ ርቦታል። ከዛ እኛ ራሳችን መብላታችንን ትተን ማለት በዛች እንትን ብለን እንበላለን ነበር ብለን ያሰብነው አጋይተን ብር አልነበረንም እንደነገርኳችሁ። ዝም ብለን ወጥተን እዛ ቁጭ ብለን ውለን ነው ማለት ነው። እና ሲርበን በቃ ሂደን እንብላ ብለን ነው። ከዛ ምን እናድርግ አማራጭ ስናጣ ትተነው ያንን ምግብ ለልጁ ብላ በቃ ምናምን ብለን እኛ ትተን ወጣን ማለት ነው። ይሄ ሁልጊዜም ማለት ሳንበላ አርቦናል። ደግሞ የሚገርማቸው ነገር ይሄ ሁልጊዜም ትዝ ሲለኝ እንስቃለሁኝ ማለት ነው። ለራሳችን ሳንበላ ምናምን እያልን ብዙ ጊዜ እንስቅ ነበረ። ምናልባት እኔ ከገጠመኞች እንደዚህ የሚያስቁ ብለው ገጠሞች ባይኖሩኝም ይሄ ግን ለእኔ ብዙ ጊዜ ልጁንም ቦታውንም ሳስታውሰው እስቃለሁ። ምክንያቱም በጣም ርቦን ነበረ ስንሄድ ማለት ነው። ሙሉ ቀኑን እዛው ሳር ላይ ቁጭ ብለን ነው የዋልነው፣ ስራ አልነበረንም። ቁጭ ብለን ውለን እንግዲህ ርቦን ነው ወደ ቤታችን ከምንሄድ ምግብ በልተን እዚሁ እንመለሳለን ብለን ነበር። ምግብ ቤት ደግሞ በዛ አካባቢ የምናውቀው ስላልነበረ ስንፈልግ ልጁ አሳያችኋለሁ ብሎን ያው እሱም ለካ ርቦታል አብሮን ሲገባ በቃ በዛኔ የምናደርገው ነገር ጠፋን። ያው ያዘዝነውን ለልጁ ጋብዘን ወጣን እላችኋለሁኝ ማለት ነው። እና ይሄ ነው የስደት ገጠመኝ። ብዙ ነገር ይኖራሉ፣ ነገር ግን ከትንሹ ይሄንን ላካፍላችሁ ብዬ ነው። ለራሳችን ሳንበላ ቀረን እላችኋለሁ፣ እንደራበን ማለት ነው። ደግሞ ሌላው ጥያቄ በመጨረሻ ለአንቺ ከቤተሰቦችሽ ውጭ ታላቅ ውለታ የዋለልሽ ሰው አለ ወይስ አለች ብለሽኛል የኔ ውድ። ካለም አመስግኛቸው። በነገራችን ላይ እኔ ሁሉም እርስ በርሳችን እኛ ማሻአላ ወላሂ አልሐምዱሊላህ ብዙዎቹ ራሱ ይገርማቸዋል። እንደው ስትተሳሰቡ በጣም ትገርማላችሁ ምናምን። አንቺ ራሱ ባለፈው ስትይ ነበረ እና እሷ ራሱ ባለፈው እህትሽ ናት ወንድምሽ ናቸው እንደዚህ ወይ ቤተሰብ ያላችሁ ፍቅር ምናምን ስትል ነበረ። አልሐምዱሊላህ እርስ በርሳችን አንዳችን ለአንዳችን ማሻአላ እኔ በሌላ በኩል ሳይ አልሐምዱሊላህ አላለሁም ማለት ነውና ሁሉም ለኔ ትልቅ መስዋዕት ሆነውኛል። ትልቅ ውለታ ውለውልኛል ማለት ለሰው ልጅ በውለታ ማንኛውንም ነገር አትመልሱም። የቤተሰባችሁን ከቤተሰብ ውጭ ሆኖ ደግሞ በእህት በወንድማችሁ የሚደረግላቸውን ማለት ከእናት ከአባት ውጭ እናት ያባት ከምንም አጨርሱትም ተወርቶም ግን እንደው ከእናት ከአባት ውጭ ከነሱ ውጭ ከእህት ከወንድም ካልሽኝ ያው ለኔ ሁሉም ናቸው። ነገር ግን አንድ በጣም ትልቅ ደግሞ እንትን ማለት የራሷን ህይወት ትታ ለቤተሰቦቿም ለእህት ለወንድሟም ደግሞ በጣም ኃላፊነት ተሰምቷት ደግሞ ትልቅ እንትን የምትለው እህቴ ዚነት ኦንላይን ሾፕ ያኔ ሁላችሁም ታውቋታላችሁ። በነገራችን ላይ መሪም ታውቂያታለሽ ማለት ነው። ለሷ እኔ እንጃ ብዙ ጊዜ በነገራችን ላይ አነሳታለሁ እንደዚህ ቪዲዮ ራሱ ስሰራ አነሳታለሁኝ። ያ ማለት የሰው ልጅ ስራ ጠንክር የሚላችሁ ሰው ከጎናችሁ ሁልጊዜም ያስፈልጋል ብያችኋለሁኝ። እኔ እህቴ ስሪ ጠንክሪ እያለች ለዚህ ደረጃ ቻናል እንድሰራ ያደረሰችኝ እሷ ናት። በማንኛውም ነገር አይዞሽ ስሪ ጠንክሪ ማለት ትለውጫለሽ ስሪ እያለች የምታጠናክረኝ እሷ ናትና ከልብ አመሰግናታለሁኝ የኔ ውድ እህት ማለት ነው። ሁሉንም እህቶችን አመሰግናለሁኝ። ታናሽ እህት አለችኝ። አልሐምዱሊላህ እርስ በራሳችን ለአንዳችን በጣም እንትን ብለን ነው በአብሽር በመባባል ተደጋግፈንም ነው ባለውም ነገር ተደጋግፈን ነው ማለት ነው። አልሐምዱሊላህ ሌላው ደግሞ
ጽፌልን ግን ምንድነው ገጠመኝ ያላችሁ ኮሜንት ጻፉልን። ይሄንን ጻፉላት ለመሬም ያላችሁ ማለት ነው። ሌላ መኪያ የጠየቀችው ጥያቄ አለ። እኔም ጥያቄ ያለኝ ስደት ስንት አመት ቆይሽ? ስደት ከመጣሽ ከስደት መተሽ ነው ያገባሽው ወይስ በፊት አግብተሽ ነው የሄድሽው? ስደት መኪያዬ የቆየው ስደት እኔ 11 አመት እንደዛ መስሎኛል። 11 አመት ሳይሞላኝ አይቀርም እንደዛ ቆይቻለሁኝ። ያገባሁት ደግሞ እዛው አረብ ሀገር እያለሁኝ ባለቤትም ሳውዲ አረቢያ ነበር የዛኔ፣ እኔም ዱባይ ነበርኩኝ። እዛው እያለን ነው ኒካ ያሰርነው። ከዛ በኋላ ተቀሱ ቀድሞ መጣ፣ እኔም መጣሁኝ። ተጋባ ማን ነው ያኔ አንድ ላይ ሆኖ ማለት ነው። ያው ኒካ አስረን ተጋብተን ነበረ ማለት ነው። ሌላው ከስደት መልስ ያጋጠመኝ ያው እኔ ምንም ያጋጠመኝ ነገር የለም እስካሁን ድረስ። ይሄ ነው ብዬ ማለት ይሄ ነው ብዬ ያጋጠመኝ ነገር የለም። ምን ብዬ ልንገርሽ ማለት አሁን እዚህ ጋር የምታዩ ኖርማል ሁሉ ጊዜ የሚተንተን ያለው ነገር ነው። ያጋጠመኝ እንዲህ ብዬ ያጋጠመኝ ነገር የለም። ያው መኪ ማለት ነው። አንዲት እህቴ ደግሞ አሚናት ማለት ነው የጠየቀች ጥያቄ አለ። ስደት ስንት አመት ሰርተሻል? ቁርአንስ ቀርተሻል? የት ሀገር ልጅ ነሽ ብላኛለኝ። ዚነት መሻላ ቁርአን የኔ ወድዋዬ ብዙ ማለት አልቀረሁም፣ በጥቅሉ አልቀረሁም። ቃይዳ ስንት ላይ ነኝ ደርሼ ያኔ አልቀራውም። በነገራችን ላይ በቁርአን ወላሂ አሁንም ጠንካራ የሆናችሁ በርቱ፣ ጠንክሮ። አንዳንድ ጊዜ ለቀቅ ካረጋችሁት ማንኛውም ነገር ያው ውስጣችሁ ያለ እንትን ሁሉ ይጠፋል ማለት ነው። እኔ መሻላ በ2014 ነው በ2014 በዱባይ አቆጣጠር ማለት ነው ወይም በውጭ አቆጣጠር በዛ ጀምሬ ቃይዳ ላይ ቀራ ነበረ። ነገር ግን ትልቁ ነገር የሰው ልጅ ውጤቱን መጨረሻ ላይ ሲደርስበት ነው እንጂ በመሀል እንደኔ ተወት ዱንያ እየሸወደ ወይም ደግሞ አልሆነ ጓደኛ ጋር ሲውል የሚተው ሳይሆን ጠንካራ ሆኖ እስካሁን እኔ ጓደኞቼ ከዛ መሀል አብረን የጀመርን ማሻአላ ቁርአን ሐፊዝ ሆነዋል። እኔ ባለሁበት ታይም አብረን የጀመርን ማለት ነውና ቁርአን አልቀራሁም። መረሚዬ ጀምሬ ነው የተውኩት ልልሽ ነው። ማንሽ አሚናት ማለት ነው። ለጥያቄሽ ግን በጣም ወሳኝ ጥያቄ ነው። ራሴን እንድጠይቀው ራሱ እያደረገኝ ነው አሁን ላይ ማለት ነው። ሰው በቃ ማለት አንዳንዴ ጥቅሙ ትልቅ ወሳኝ ነገር ነው። ከዛም አልፎ ደግሞ የሰው ልጅ እንዴት በአሁኑ ሰዓት ላይ ትንንሾቹ አሁን ላይ ቁርአን መሻል ሐፊዝ ናቸው። እኔ እንዴት ይህንን እድሜ ይዤ እንዴት ቁርአን አልቀራሁም ብዬ ራሴን እንድጠይቀው ነው የሚያደርገኝ ማለት ነው። እና አመሰግናለሁኝ ሁላችሁም። እኔ አንድ የምነግራቸው ነገር ስደት ላይ ሆኖ በጣም ለቁርአን አመችና በጣም ወሳኝ እንትን ስለሆነ ቁርአን ለመቅራት ሞክሩ። ዝም ያው እንችላለን ኢንሻአላህ ባላ ፍቃድ በስልክ ላይ ለመቅራት እኔ እሞክራለሁኝ ማለት ነው ውዶችዬ። እና ይሄን ይመስላል የዛሬው ጥያቄ። ሌላም ጥያቄ ካላችሁ መጠየቅ ትችላላችሁ። ከልብ አመሰግናለሁኝ ለጠየቃችሁኝም ለኛ አይዲያ እንደሆነ ነው የማስበው። በሌላም ቪዲዮ እስከምንገናኝ ድረስ ሁላችሁም ሼር እና ላይክ እያደረጋችሁ አበርሳቱን ማለት ነው። ደግሞ ሽብሬ ገጠመኝ ወይም ደግሞ ካለችበት ከሀገሯ ያላትን እንትን ልክ እንዴ ነው በቀጣይ ቪዲዮ ታቀርቢያለሽ። እሺ አቀርባለሁኝ ብላለች። አቀርባለሁኝ ብላለች። ዛሬ የኔን ታሪክ ሰምታሽ ወደኋላ ማለት የለም። ስለዚህ ታቀርቢያለሽ ማለት ነው። እና ውዶቼ ይሄን ይመስላል። ለተሳዳቢዎች ደግሞ እኛው ወደፊት ነን እንጂ ወደኋላ አንሄድም። ምክንያቱም የሰው ልጅ እየተሰደበ ሲሄድ ነው ቻናሉ የሚያደርገው። ምንም አይመስለኝም ወላሂ። እዛውን ኮሜንታቸውን ሳይ ማለት ነው እስቃለሁ። በጣም እስቅና እንደውም ከእናንተ የባስኩ ነኝ ምናምን እልና አንዳንዶቹን አጠጣችኋለሁ በኮሜንት፣ አንዳንዶቹን ደግሞ ንቄ እመታዋችኋለሁ። ምክንያቱም የሰው ልጅ የሚባለውን ስላል አይደለ ማንኛውም ሰው በነገራችን ላይ የሚያውቃቸውም ሰው ነው አብዛኛውን እናንተን ለመተቸት የሚፈልገው በእናንተ የሚቀና ሰው ነው። አንድ የምነግራችሁ ነገር መስራት እየፈለጋችሁ ለሰው ይሉኝታ ሰው ያን ይለኛል ብላችሁ ወደ ኋላ የምትቀሩ ልጆች ካላችሁ ተሳስታችኋል። መስራት ያለባችሁን ነገር ስሩ፣ ማድረግ ያለባችሁን ነገር አድርጉ። እነዚህ ራሳቸው መሆን መስራት የሚያቅታቸው ናቸው ሰውን የሚተቹት፣ ሰውን አልሆነ ኮሜንት የሚጽፉት። እኔ ነገር ሰው ልጅ ተሳስቶ እንኳን የሆነ ነገር ቢሰራ እንኳን ራሱ ማለት ነው ወላሂ ትችት እንኳን ነገር እንትን አይደለም አልተቸውም፣ እንደዛ አይነት ኮሜንት አልሰጠውም። ግን እዚህ ጋር ግን ሱብሃንአላህ እኛ የሰራነው ነገር የለ ከሰው እንትን ያለ ቃላት እንትን ያለ የተለየ ነገር አልተናገርኩኝ። ግን ዝም ብላችሁ አፋችሁን እንደ እንትን የምትነዱ ሰዎች አላችሁ። ልቦና ይስጣችሁ። ኢንሻአላህ ቀጣይ ከሽብሬ ነው የምንሰማው ማለት ነው።
እንዲሁም ደግሞ ወጣ እያላችሁ ስሩ ብላችሁና ወጣ እያልን ነው የምንሰራው። ሽብሬን ሰሞኑን አስቤያለሁ፣ ግን ፕራንክ ነው ማረጋት። ሽብሬን የምትለውን እሰማታለሁ። እሷም ደግሞ በቃ ካሜራ እየያዙና ከፋፈቱን ታሳይኛለሽ፣ ፕራንክ አረግሻለሁ እያለች ነው። እኔ እንኳን ብዙ ፕራንኩን አልወደድኩትም። ትችይበታለሽ ግን ካሜራውን እንዴት እንደምታደርገው ታሳይኝና አረግሻለሁ ብላለች። እስኪ እናያለን። እኔም ደግሞ የሆነ በቃ የሆነ ቻሌንጅ ከፍቼ እንትን እላታለሁ ብለን አስበናል ውዶች። እሷም ትለምዳለች ኢንሻአላህ። ሼር እና ላይክ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ለተሳዳቢዎቻችሁም ልቦና ይስጣችሁ እያልን በዚሁ እንሰናበታችኋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።